ታሪካችን የሚጀምረው በሲኦል ዓለም ውስጥ ከፍተኛ ደረጃ ካለው አንድ አስፈሪና ጨካኝ ገዳይ ጋር ነው። ይህ ሰው ከ10 ዓመታት በላይ አንድም ቀን ውድቀትን ቀምሶ አያውቅም። ኢላማዎቹንና የመግደል ስራውን እጅግ በጣም ውስብስብ በሆነ ፍጹም እቅድ በማዘጋጀት በመጨረሻም ጥፋቱን በሙሉ በሌሎች ላይ በብቃት በመደገፍ ወደ ማጭበርበር ይቀይረዋል። እናም ዛሬ ማታ ጎህ ከመቅደዱ በፊት 5 ኢላማዎችን በአንድ ጊዜ ማስወገድ ትልቅ ተልዕኮ አለው። ይህንን እንደጨረሰም እዚያ እንዳልነበረ ሆኖ ያለ ዱካ ይጠፋል። ለዚህም ሁሉም ነገር የሚጀምረው ቪንሴንት ሎስ አንጀለስ ከተማ እግሩ ሲረግጥ ነው። በሰዎች መጨናነቅ መካከልም ሆን ብሎ ከአንድ እንግዳ ሰው ጋር ይጋጫል። ነገር ግን ያ ድንገተኛ ግጭት አልነበረም። ሁለቱም ወገኖች ዛሬ ማታ የሚከናወነውን ሙሉ ተልዕኮ የያዘውን ፖርሳ ለመለዋወጥ አስቀድሞ ያዘጋጁት የሰከንዶች ድንቅ አፈጻጸም ነበር። በተመሳሳይ ጊዜ ማክስ የተባለ አንድ ተራ የታክሲ ሹፌር አንዲትን ቆንጆ ተሳፋሪ ወደ መኪናው አስገብቶ ሁለቱም መንገድ ላይ በጣም ተግባብተው ማውራት ሲጀምሩ መኪናው ውስጥ ያለው ድባብ በፍጥነት ምቹና ማራኪ ይሆናል። ማክስም በጨዋታቸው መሃል የልጅቷን ስም አኔ እንደሆነና በአሁኑ ጊዜ አቃቤ ሕግ ሆና እንደምትሰራ ይረዳል። ሆኖም ቦታው ላይ ደርሰው መኪናውን ከቢሮዋ ፊት ለፊት ሲያቆመው ማክስ አሁንም አኔን በትኩረት እየጠበቃት ነው። ነገር ግን የእውቂያ መረጃዋን የመጠየቅ እድሉን ሙሉ በሙሉ ያጣል። ባልተጠበቀ ሁኔታ ግን አኔ ራሷ በንቃት ዙራ የቢዝነስ ካርዷን ትሰጠዋለች። ወደፊት እርዳታ ከፈለገ በማንኛውም ጊዜ ልትረዳው እንደምትችልም ነግራው ትወርዳለች። አኔ ይህ ያደረገችው ቀላል እርምጃ በኋላ ላይ ከሞት አስፈሪ ጩኸት እንደሚያድነት በዚያው ቅጽበት ምንም የምታውቀው ነገር አልነበረም። ከዚያ በኋላ ስራዋን ለመቀጠል በፍጥነት ወደ ላይኛው ፎቅ ትወጣለች። ልክ በዚያው ቅጽበት ቪንሴንት ከህንፃው ወርዶ ማክስን ስለ ልጅቷ የቀን ህልም እያየ ያገኘውና ከጊዜ ጋር እየተወዳደረ ስለሆነ በፍጥነት ወደ መኪናው ይገባል። መንገድ ላይ እየተጓዙ ሳለም ቪንሴንት ሎስ አንጀለስን ጨርሶ እንደማይወዳት ይናገራል። ከተማዋን እጅግ በጣም ቅዝቃዜ የነገሰባትና የሰው ልጅ የእርስ በርስ ግንኙነት የሌላት ቦታ አድርጎን የሚቆጥራት፣ በተቻለ ፍጥነትም ስራውን ሰርቶ መውጣት ብቻ ነው የሚፈልገው። ለዚህም እንደ ማረጋገጫ የሚያነሳው ማንም ሰው ሳያስተውለው በባቡር ውስጥ ለ6 ሰዓታት ያህል ስለ ሞት አንድ ሰው የተዘገበውን የዜና ዘገባ ነው። ተሳፋሪዎች ያለማቋረጥ ወደ ባቡሩ ይገቡና ይወጡ ነበር። ነገር ግን በሬሳው አጠገብ እያለፉ እንኳን ማንም ትኩረት የሰጠው አልነበረም። ለዚህም ቪንሴንት እንደተረገመ በመግለጽ ውይይቱ ቀስ በቀስ ወደ ማክስ ስራ ይቀየራል። ነገር ግን እንግዳው ቪንሴንት በጠየቀው ቁጥር ማክስ ሁልጊዜ ታክሲ መንዳት ለሱ የጎን ስራ ብቻ እንደሆነ ይናገራል። በተጨማሪም ለወደፊት ትልቅ የንግድ እቅድ እያዘጋጀ እንደሆነ ይገልጻል። ግን እውነታው ማክስ ይህንን አስቸጋሪ ህይወቱን ለመለወጥ ሳይደፍር ለ12 ዓመታት ያህል ከተሽከርካሪው መሪ ጀርባ ተቀምጦ ጠንክሮ ሲታገል የቆየ ሰው ነው። በዚህ ውይይት መሃል ከጥቂት ደቂቃዎች በኋላ መዳረሻቸው ላይ በፍጥነት ሲደርሱ ቪንሴንት ከመውረዱ በፊት ዛሬ ማታ 5 የተለያዩ ቦታዎችን መጎብኘት እንዳለበት ይናገራል። ይህም ጥቂት ጓደኞቹን አግኝቶ ፊርማ ለመቀበል እንደሆነ ይገልጻል። ስለዚህ የማክስን ታክሲ ሌሊቱን ሙሉ በቻርተር ለመያዝና መደበኛውን ዋጋ በእጥፍ ለመክፈል ያቀርባል። ነገር ግን ማክስ እንዲህም ሆኖ መስማማት እንዳልፈለገ ሲመለከት ቪንሴንት ዋጋውን ወዲያውኑ ወደ $600 ከፍ ሲያደርግለት ማክስ በዚህኛው ዋጋ እንኳን መግደርደር ስላልፈለገ ወዲያውኑ ይስማማል። በልቡም ዛሬ ማታ እድል በኔ ላይ ፈገግ እያለ ይመስላል። ልቤን ያናወጣችውን ሴት አገኘው። አሁን ደግሞ ከ2 ቀናት ስራዬ ጋር እኩል የሆነ ትልቅ ገንዘብ አገኘው ብሎ ያስባል። ነገር ግን ይህ ውሳኔው ለመትረፍ የራሱን ገደብ ማለፍ ወደሚኖርበት የህይወት ወይም የሞት ከባድ ትግል እንደሚገፋው ጨርሶ አላወቀም ነበር። ከዚያም ታክሲውን ወደ ጎን አቁሞ ቪንሴንት እስኪመለስ ድረስ መኪናው ውስጥ ተቀምጦ ሃምበርገር መብላት ይጀምራል። ነገር ግን ከጥቂት ደቂቃዎች በኋላ አንድ ሰው ድንገት በቀጥታ መኪናው ጣሪያ ላይ ሲወድቅ ማክስ በከፍተኛ ድንጋጤ ይዋጣል። በዚያው ቅጽበትም ቪንሴንት ከህንፃው ወርዶ ባልተጠበቀ ሁኔታ መገረሙ ይታያል። ነገር ግን ማክስ በፍርሃት ዙሪያውን ሲመለከት የቪንሴንት አይኖች በፍጥነት ጠንቃቃና ቀዝቃዛ ይሆናሉ። ለዚህም ማክስ ሰውየውን እሱ እንደገደለው ሲናገር ቪንሴንት ወዲያውኑ ሽጉጡን አውጥቶ ወደ እሱ በመደቀን የታክሲውን የኋላ ሻንጣ ማስቀመጫ እንዲከፍት ሲያዘው ሌላ አማራጭ የሌለው ማክስ አስክሬኑን ወደ ውስጥ ለማስገባት ሊረዳው ይገደዳል። ከዚያም ቪንሴንት የንፋስ መከላከያ መስታወቱን ለማጽዳት የታሸገ ውሃ ተጠቅሞ የደሙን ዱካ ያጠፋል። ማክስንም ወዲያውኑ እንዲያሽከረክር ያዘዋል። ተጎጂው ማለትም አሁን የሞተው ሰው ግን ነገ ፍርድ ቤት በአደገኛ እጽ ሻጭ ላይ ምስክርነት ሊሰጥ የነበረ ለፖሊስ ቁልፍ ምስክር ነበር። ፖሊስ መርማሪው ፋኒንግ ወደ ቦታው ሲደርስ ግን በጣም ዘግይቶ ነበር። የተሰበረውን ብርጭቆና ሰውየው ያለ ዱካ መጥፋቱን ሲያውቅም ወዲያውኑ ለበላይ አለቆቹ ሪፖርት ለማድረግ ይደውላል። ይህ በእንዲህ እንዳለ ማክስ ቀስ በቀስ አስፈሪ የሆነ እውነታ ይረዳል። ቪንሴንት የጠቀሳቸው 5 መዳረሻዎች 5 የሰው ህይወት ማለት ናቸው። ነገር ግን ቪንሴንት መኪናውን መንዳት ላይ ብቻ እንዲያተኩር ደጋግሞ እያስታወሰው ሌሎች ጉዳዮች የሱ ጉዳይ እንዳልሆኑ ይነግረዋል። በቪንሴንት አይን ሁሉም ነገር ስራ ብቻ ነበር። ሆኖም ከጥቂት ደቂቃዎች በኋላ የታክሲው መስታወት ተሰብሮ አሁንም በደም ስለተበከለ ወዲያውኑ ትልቅ ችግር ይፈጥራል። መኪናውን በፍጥነት መንገድ ላይ በነበሩ ፖሊሶች ቁጥጥር ስር ሲውል ቪንሴንት ማክስን ለማስጠንቀቅ ድምፁን ወዲያውኑ ዝቅ አድርጎ ፖሊሱ እንዲለቀን መንገድ ካላገኘ ሁለቱም ፖሊሶች እዚህ
ይሞታሉ እያለ በዚህ አስፈሪ ሰከንድ ውስጥ እንኳን ቪንሴንት ስለ ፖሊሶቹ ህይወት በእርጋታ ይገምታል። ምናልባት አንዱ አሁን አግብቷል፣ ሌላኛው ትንሽ ልጅ አለው ወይ ደግሞ እርጉዝ ሚስት አለው በማለት ይናገራል። ነገር ግን እነዚህ ቃላት የሐዘኔታ ሳይሆኑ የማክስን ህሊና ለማንቃትና እንዲተባበረው ለማስገደድ የተናገራቸው ነበሩ። ለዚህም ማክስ ተረጋግቶ ለመናገር እየሞከረ መኪናው ላይ ያለው ደም ከተማ ዳርቻ ላይ አጋዘን ገጭቶ እንደሆነ ይዋሻል። ሆኖም መጀመሪያ ላይ ፖሊሱ እንዳጠራጠረውና ለምርመራ የኋለኛውን የመኪናውን ፖርሳ መያዣ እንዲከፍት ይጠይቀዋል። ነገር ግን በትክክለኛው ወሳኝ ጊዜ ፖሊሱ የስራ ባልደረቦቻቸውን በአስቸኳይ እንዲደግፍ በሬዲዮ ትዕዛዝ ስለተሰጠው በፍጥነት መኪናቸው ውስጥ ገብተው ይሄዳሉ። ለዚህም ምስጋና ይግባውና ሁለቱም በመርፌ ቀዳዳ ስንጥቅ ያህል ከምርመራው ያመልጣሉ። ከጥቂት ጊዜ በኋላ ሁለተኛው ማቆሚያም ከአንድ አፓርታማ ህንጻ ፊት ለፊት ይሆንና ቪንሴንት ከመውረዱ በፊት ኢላማውን ለመያዝ የማክስን እጆች ከመሪው ጋር አጥብቆ ያስረዋል። ይህም እንዳያመልጥ ለመከላከል ነበር። ነገር ግን ቪንሴንት ሊሄድ ሲል የታክሲው ኩባንያ ባለቤት የነበረው አዛውንት አለቃ ከፖሊስ ሪፖርት ከተቀበለ በኋላ በሬዲዮ ደውሎ የመኪናው መስታወት እንደተሰበረ አስቀድሞ ስላወቀ ማክስ ወዲያውኑ ወደ ቢሮ ተመልሶ የጉዳቱን ኪሳራ ከኪሱ እንዲከፍል በቁጣ ሲጠይቅ ቪንሴንት አጠገቡ ተቀምጦ ይህንን ሞኝነት በፍጥነት ያስተውላል። በስራ ወቅት የሚከሰቱ አደጋዎች የሰራተኞቹ ብቻ ኃላፊነት መሆን እንደሌለባቸውም ያምናል። ለዚህም ማክስ ለመናገር መፍራቱን ሲመለከት ቪንሴንት ሬዲዮን ከእጁ ነጥቆ ራሱን እንደ ማክስ ጠበቃ አድርጎ በማስተዋወቅ ኩባንያው ሰራተኞቹን በሚበዘብዝበትና መጥፎ በሆነ መንገድ በሚይዝበት ሁኔታ እጅግ በጣም እንደተበሳጨና ኩባንያው ኢንሹራንስ እያለው አሽከርካሪው እንዲከፍል ማስገደዱ ሰራተኛውን ከመበዝበዝ ውጭ ምንም እንዳልሆነ በመግለጽ ለትራንስፖርት ባለስልጣን ቅሬታ እንደሚያቀርብ ሲናገር ይህንን የሰማው በሌላኛው ጫፍ ያለው አለቃ ወዲያውኑ ዝም ይላል። አመለካከቱ ሙሉ በሙሉ ይለወጣል። ቪንሴንትም የማክስን ችግር ፈቶለት በመጨረሻ ረክቶ ተልዕኮውን ለመቀጠል ከመኪናው ወጥቶ ወደ ላይኛው ፎቅ ይወጣል። ነገር ግን ማክስ ይህንን እድል በመጠቀም በከፍተኛ ጭንቀት እርዳታ እንዲደረግለት በመፈለግ የሰዎችን ትኩረት ለመሳብ ደጋግሞ የታክሲውን መለከት ሲጫነው አንድ የወጣቶች ቡድን ያልተለመደ ነገር አይተው ወደ ማክስ መኪና ሲመጡ ማክስ ሊድን እንደሆነ በማሰብ ደስ ይለዋል። ነገር ግን ህይወት እንደ ህልም አይደለችም። ወጣቶቹ እጆቹ መታሰራቸውን ሲያዩ ሊረዱት ቀርቶ እሱን ለመዝረፍ እድሉን ይጠቀሙበታል። የኋላውን በር ከፍተውም ተልዕኮውን የያዘውን የቪንሴንትን ፖርሳ በጉልበት ይዘው ይሄዳሉ። ሆኖም በተጨናነቀ ውሃ ውስጥ አሳ ለማጥመድ ያደረጉት ይህ ተግባር በፍጥነት ትልቅ ዋጋ ያስከፍላቸዋል። ቪንሴንት ስራውን ከጨረሰ በኋላ ድንገት ብቅ ይላል። በጥቂት ሰከንዶች ውስጥም የወጣቶቹን ቡድን መሬት ላይ ዘርሮ ይጥላቸዋል። ቀጥለውም ለመኪናቸው ነዳጅ ለመሙላት ሲሄዱ ቪንሴንት በብርድ ስሜት አላስፈላጊ ትኩረት እየሳበ ያለው የማክስ ድንጋጤ እንደሆነ ያስተውላል። ለዚህም ይህ በእንዲህ ከቀጠለ ሌሎች ንጹሃን ሰዎች በከንቱ እንደሚሞቱ ይነግረዋል። ይህ በእንዲህ እንዳለ የሎስ አንጀለስ ፖሊስ መርማሪ ፋኒንግ የመጀመሪያው ተጎጂ የተገደለበት ህንፃ ላይ ምርመራ ከፍቶ መንገዱ ላይ የደም እድፍና የተበታተኑ የመስታወት ቁርጥራጮች መሬት ላይ ሲመለከት በጎረቤቶቹ ምስክርነት አንድ ታክሲ ከህንፃው ስር ለተወሰነ ጊዜ ቆሞ እንደነበረ ይረዳል። በተጨማሪም ምስክሮቹ የመኪናው የፊት ለፊት መስታወት ተሰብሮ እንደነበረ ሲናገሩ ይህ መረጃ ፋኒንግን በሳን ፍራንሲስኮ ከተማ የተከሰተ አንድ የድሮ ተመሳሳይ ገዳይን እንዲያስታውስ ያደርገዋል። ያኔ አንድ የታክሲ ሹፌር ሌሊቱ ሙሉ ሲነዳ አድሮ 3 ሰዎች አንድ በአንድ ተገድለው ነበር። በመጨረሻም አሽከርካሪው መኪና ውስጥ ራሱን እንዳጠፋ ተደርጎ ጉዳዩ ተዘጋ። ነገር ግን በወቅቱ የጉዳዩ ኃላፊ የነበረው መኮንን አሽከርካሪው ራሱን እንዳጠፋ ጨርሶ አላመነም ነበር። ምክንያቱም አሽከርካሪው ምንም አይነት የወንጀል ሪካርድም ሆነ የአእምሮ ህመም ታሪክ አልነበረውም። ስለዚህ 3 ሰዎችን ገድሎ የራሱን ህይወት ለማቆም ምንም ምክንያት ሊኖረው አይችልም። ለዚህም ያ ፖሊስ በዚያው ምሽት ታክሲ ውስጥ ሌላ እውነተኛ ገዳይ ሰው ተቀምጦ እንደነበር ጠረጠረ። ነገር ግን እስካሁን ድረስ ምንም ማስረጃ አልተገኘም። ወደ ቪንሴንትና ማክስ ስንመለስ ሶስተኛው ማቆሚያቸው በከተማው መሃል የተደበቀ ትንሽ የጃዝ ባር ነው። እዚያ ውስጥ ረጋ ያለ ሙዚቃ ይጫወታል። ከውጭው ጫጫታ በተለየ መልኩ የአካባቢው አየርን ሙሉ በሙሉ ዘና የሚያደርግ ነው። ማክስም ለጥቂት ሰዓታት በከፍተኛ ፍርሃት ውስጥ ካቆየ በኋላ በመጨረሻ ትንሽ ዘና ይላል። ፊቱም እንደ በፊቱ መወጠሩን ያቆማል። ቪንሴንትም አጠገባቸው በነበረ የመስተንግዶ ሰራተኛ ትሪ ላይ ትልቅ ቲፕ ያስቀምጥና ባለቤቱን አብሯቸው እንዲጠጣ እንዲጋብዘው ሲጠይቀው የባሩ ባለቤት በደስታ ወዲያው ነው ወጥቶ ይቀላቀላቸዋል። ነገር ግን ከፊት ለፊቱ ያለው ጨዋ እንግዳ ህይወቱን ሊያጠፋው የመጣ ገዳይ መሆኑን የሚያውቀው ነገር አልነበረም። ስለ አስቸጋሪ ያለፈ ህይወቱን በምቾት ማውራት ይጀምራል። በ19 ዓመቱ የትውልድ ከተማውን ለቆ ወደ ሎስ አንጀለስ እንደመጣና ከዚያም ቀስ በቀስ ለሙዚቃ ባለው ፍቅር ምክንያት ይህንን ቦታ እንደገነባውም ይተርካል። ነገር ግን በጭውውታቸው መሃል ቪንሴንት በድንገት የአንድን ትልቅ የአደንዛዥ ዕፅ ጌታ ስም ሲጠቅስ የሰውየው ፊት ላይ የነበረው ፈገግታ ወዲያውኑ ይጠፋል። ከጎኑ የተቀመጠው ማክስም ከፍተኛ ፍርሃት ሊሰማው ይጀምራል። በዚህን ጊዜ ከፊት ለፊታቸው የነበረው የባር ባለቤት በአንድ ወቅት ለዚያ ለአደንዛዥ ዕፅ አለቃ መሪ እንደነበርና በትክክል ነገ ፍርድ ቤት የሚመሰክር ሰው እንደሆነ ታወቀ። ለዚህም ቪንሴንት ወዲያውኑ ቆራጥ እርምጃ ወስዶ ሁሉንም ነገር እንደ ስራው የማይቀር ክፍል አድርጎ የሰውየውን ህይወት በመቅጠፍ ወደ ውጭ ሲወጡ ማክስ መረጋጋት ጨርሶ ያቅተዋል። ምክንያቱም በቪንሴንት በግልጽ እንደተታለለ እየተሰማው ነው። ልክ በዚህ መሃልም ታክሲ ውስጥ ያለው ሬዲዮ እንደገና ይደውላል። አሁንም የታክሲው ኩባንያ አለቃ ነበር። ነገር ግን በዚህን ጊዜ ስለ
ዕለት ስራ አልነበረም። አለቃው ማክስ እናቱ መደወልና ኩባንያውን ማስቸገር እንደቀጠለች ይነግረዋል። ምክንያቱም ማክስን ልታገኘው አልቻለችም። ማክስ በየምሽቱ ሊጠይቃት ሆስፒታል ይመጣ ነበር። ዛሬ ግን ስላልመጣ በጣም ተጨንቃለች። ይህንን ታሪኩን የሰማው ቪንሴንትን በድንገት ሀሳቡን ይቀይራል። ምክንያቱም ሰዎች ማክስን መፈለግ ከጀመሩ አላስፈላጊ ችግር ስለሚፈጠር ጥርጣሬውን ለማስወገድ ወደ ሆስፒታል መሄድ እንዳለባቸው ይናገራል። ለዚህም የአበባ አቀፍ በመግዛት ወደ ሆስፒታሉ ሲሄዱ ቪንሴንት በሚያስደንቅ ጨዋነትና ሙሉ በሙሉ ከዚህ በፊት ከነበረው ቀዝቃዛ ገዳይ የተለየ ሰው ሆኖ ይታያል። ከዚያም ፖርሳውን በእርጋታ አስቀምጦ ልክ እንደ ረጅም ጊዜ የቤተሰብ ጓደኛ ከማክስ እናት ጋር ማውራት ይጀምራል። ማክስ ግን በዚህ አጭር ጊዜ ውስጥ እንደ ተራና ደግ ሰው መልክ ይዞ መታየቱ እውነተኛ ማንነቱ ምን እንደሆነ ግራ እንዲጋባ ስላደረገው እይታው መሬት ላይ በተቀመጠው ፖርሳ ላይ ድንገት ያርፍና አንድ ደፋርና አደገኛ ሀሳብ አእምሮ ውስጥ ብልጭ ብሎ ፖርሳውን በፍጥነት ይዞ ወደ ኮሪደሩ ይሮጣል። ሆኖም በሚያሳዝን ሁኔታ ቪንሴንት በጊዜው አስተውሎት ወዲያውኑ ይከተለዋል። ማሳደዱም በሆስፒታሉ ደረጃዎች በኩል ከዚያም ወደ ላይኛው መተላለፊያ ያልፋል። ነገር ግን ማክስ ተራ የታክሲ ሹፌር ስለነበር ከከፍተኛ ገዳይ በላይ በፍጥነት ሊሮጥ አይችልም። ለዚህም በተስፋ መቁረጥ ስሜት ውስጥ ሆኖ ፖርሳውን ከሀዲዱ ላይ ወደ አውራ ጎዳናው ይወረውረዋል። ሰነዶቹም ሙሉ በሙሉ ወደ ላይ በሚያልፉ ተሽከርካሪዎች ጎማ ስር ገብተው ይበጣጠሳሉ። ነገር ግን ቪንሴንት እሱን ለመግደል ምንም አይነት ጥይት አልተኮሰበትም። ይልቁንም ማክስ ራሱን እንዲያድን ሌላ እድል ለመስጠት ይወስናል። በተመሳሳይ ጊዜ መርማሪ ፋኒንግ ስለ ተኩስ አስክሬኖች፣ የወጣቶቹን ዘራፊዎችንና የቪንሴንትን ሁለተኛ ኢላማ ጨምሮ ሪፖርቶች ይቀበላል። የፎረንሲክ ባለሙያዎችም ሁሉም ሰው በተመሳሳይ ሁኔታ እንደተገደለ ደምድመዋል። በአስክሬኖቹ ላይ የሚታዩት ምልክቶች እንደሚያሳዩት ገዳዩ ሁልጊዜ ሁለት ጥይቶችን በጣም ቅርብ በሆነ ርቀት ጥቂት ሚሊሜትር ብቻ በሆነ ልዩነት እንደሚተኩስ ያረጋግጣሉ። ይህ ደግሞ ፍጹም ችሎታ ያለው ገዳይ መለያ ምልክት ነው። ወደ ታክሲው ስንመለስ ቪንሴንት የተበተነውን ዝርዝር ለማግኘት የቀጠረውን ዋና አለቃ ማግኘት እንዳለባቸው ይናገራል። ሆኖም ፕሮፌሽናል ገዳይ ፊቱን ለአለቃው አያሳይምና ለዚህም ማክስ ራሱን እንደ ቪንሴንት አስመስሎ ሰነዶቹን እንዲቀበል ያስገድደዋል። ነገር ግን ስራውን ካበላሸው ወዲያውኑ ወደ ሆስፒታል ተመልሶ እናቱን እንደሚያስወግዳት ሲይዝትበት ማክስ ይህ ባዶ ስጋት እንዳልሆነ ጠንቅቆ ይረዳል። ምክንያቱም ከፊት ለፊቱ ያለው ሰው ማንኛውንም ጨካኝ ነገር የማድረግ ሙሉ ችሎታ አለው። ለዚህም ቪንሴንት ማክስ ከፊሌክስ ጋር ለመገናኘት ብቻ እንዲጠይቅ ይነግረዋል። እዚያም አንድ ሰው ወደ እሱ እንደሚወስዱ ያስረዳዋል። በእርግጥ ለቪንሴንት ስምና ዝና ምስጋና ይግባውና ማክስ በምሽት ክለቡ የደህንነት አባላት መካከል በተቀላጠፈ ሁኔታ ያልፋል። በተመሳሳይ ጊዜ ኤፍቢአይ በአካባቢው ዙሪያ በድብቅ እየሰራ ያለቃውን የፊሌክስን እያንዳንዱን እንቅስቃሴ እየተከታተለ ነው። ፖሊሱ ፋኒንግም ከፌዴራል ወኪሎች ጋር ለመተባበር ወደ ቦታቸው ይመጣል። ምሽት ክለቡ ውስጥ ደግሞ ማክስ በመጨረሻ ፊሌክስን አግኝቶት ፖርሳው ስለጠፋ ይቅርታ ለመጠየቅና የመጣበትን ምክንያት ለማስረዳት ይሞክራል። ነገር ግን የሚመልሰው ምላሽ በጥርጣሬ የተሞላ ስለነበር ተቃዋሚው ፊሌክስ ቪንሴንት እዚህ በመምጣቱ በግልጽ ደስተኛ አይደለም። ከባለቤቱ በስተጀርባ ያለው ጠባቂም መጠርጠር ሲጀምርና በድብቅ እጁን ጠመንጃው ላይ ሲያስቀምጥ ድባቡ በድንገት እጅግ አደገኛ ይሆናል። በዚህ የህይወት ወይም የሞት ሰከንድ ውስጥም ማክስ በድንገት ድምፁን ቀይሮ በረጋ ሁኔታ ፊሌክስን ያስጠነቅቀዋል። ነገሮች ከመባባሳቸው በፊት ሰውየው እጁን ከጠመንጃው ላይ ቢያነሳው የተሻለ እንደሚሆን በመንገርም ሳይጠበቅ ከቪንሴንት ጋር ለጥቂት ሰዓታት ብቻ ከቆየ በኋላ ማክስ ረጋ ያለ የታክሲ ሹፌር ቢሆንም በህይወት ለመትረፍ አስፈላጊውን ጭካኔና ድፍረት እንዴት ማሳየት እንደሚችል ተምሮ ነበር። ለዚህም አለቃው ለማክስ ሁሉንም ሰነዶች እንደገና መቅዳት ይጀምራል። ችሎቱ ጠዋት ስለሚካሄድ በተቃዋሚው ላይ እምነት ለመጣልም ተገዷል። ሆኖም ግን የሆነ ያልተለመደ ምልክት ካለ ወዲያውኑ እንዲያጠፏቸው የበታቾቹን በድብቅ እንዲከተሉ ያዛል። ይህ በእንዲህ እንዳለ ኤፍቢአይ የክትትል ካሜራዎችን በማሰስ የማክስ ታክሲ የተሰበረ መስታወት ከምስክሮቹ ቃል ጋር በትክክል እንደሚዛመድ ያረጋግጣል። በተመሳሳይ ጊዜ ኤፍቢአይ የማክስን ውይይት ከምሽት ክለብ ደህንነት ጋር ቀረጻ ያካሂዳል። ከብዙ ፍለጋ በኋላም ድምፁን በማስማማት ቪንሴንት የሚለውን ስም ለይተው ያውቃሉ። ስለዚህ ኤፍቢአይ ማክስን ራሱን እንደ እውነተኛ ገዳይ ቪንሴንት አድርገው በመሳሳት እርምጃ መውሰድ ይጀምራሉ። ቀጣዩን ምስክር ለመጠበቅ ሲሉም እሱን በህይወት ለመያዝ ያቅዳሉ። ሆኖም መርማሪው ፋኒንግ የሆነ ነገር እንደተበላሸ ይሰማዋል። እንደ መዝገቦቹ ገለጻ ተቃዋሚው ማክስ ለ12 ዓመታት ታክሲ የነዳ ሰው ስለሆነ እንዲህ አይነት ተራ ሰው ሙያዊ ገዳይ የመሆን እድሉ አነስተኛ ነው ብሎ ያምናል። ነገር ግን ጉዳዩ ኤፍቢአይ ስልጣን ስር በመሆኑ የራሳቸው ፍርድ አላቸውና እንደ ፋኒንግ ያለውን የአካባቢውን ፖሊስ በቀላሉ ለመስፋት ፈቃደኛ አይደሉም። ወደ ታክሲው ስንመለስ ቪንሴንትና ማክስ ወደ ቀጣዩ ክለብ በሚወስደው መንገድ ላይ ሳሉ ቪንሴንት ማክስን የቢዝነስ ካርዱን ለሰጠችው ልጅ መቼ እንደሚደውልላት ይጠይቀዋል። ምክንያቱም ቀደም ብሎ ካርዱን ይዞ እዚያው በሞኝነት ፈገግ ብሎ ሲቀመጥ አይቶት ነበር። ማክስ ግን ምናልባትም በጭራሽ እንደማይደውልላት ሲመልስ ቪንሴንት እንደገና እንዲያስብበት ይመክረዋል። የሰው ልጅ ህይወት በተፈጥሮ በጣም አጭር ነው። ስለዚህ የምትወደውን ነገር ለመከታተል የተቻለን ሁሉ ማድረግ አለብህ ይለዋል። በዚህ መሃል ወደ ምሽት ክለቡ ሲደርሱ ግን የፖሊስ ኃይልና የፌዴራል ወኪሎችን በተመሳሳይ ጊዜ እዚያ ይገኛሉ። ነገር ግን ቪንሴንትን በአካል ስለማያውቁት ትኩረታቸው በሙሉ ወደ ጠባብ ቦታ በተጨናነቀው ህዝብ መካከል በማክስ ላይ ብቻ ያተኮረ ሲሆን ቪንሴንት አራተኛውን ኢላማ በፍጥነት ስላየው ማክስን በረጋ ድምፅ 5 ደረጃዎችን ቀጥ ብሎ እንዲራመድና ከዚያም ወደ ግራ 3 ደረጃዎችን እንዲታጠፍ ያዘዋል።
ለማምለጥ ከደፈረ ግን ወዲያውኑ እንደሚተኩሱበት አስጠንቅቆት ድንገት በህዝቡ መሃል ሰርጎ በመግባት የምስክሩን ጠባቂዎች አንድ በአንድ ያስወግዳቸው። የፖሊስ አባላቱ ለምስክሩ ለመከላከል ሲጥሩ ድንገት ማክስን ሲመለከቱት ገዳይ ነው ብሎ የሚያምኑትን ሰው በፍጥነት ለመያዝ ይሮጣሉ። ነገር ግን ሁኔታው ከቁጥጥር ውጭ ይሆናል። አንድ ጠባቂ ከአንድ ወኪል ጋር ተጋጅቶ ሽጉጥ እንዲተኩስ ያደርገዋል። ጥይቱም የኤፍቢአይ አዛዡን ሲመታው ትዕይንቱ ወደ ትልቅ ትርምስ ይለወጣል። የባሰው ደግሞ ጠባቂዎቹ ማክስን አጠራጣሪ ሆኖ አግኝተውት ለመተኮስና ለመያዝ ይዘጋጃሉ። እንደ ድል ሆኖ ግን በዚያው የህይወትና የሞት ቅጽበት ቪንሴንት የማክስን ህይወት ለማዳን ባልተጠበቀ ሁኔታ እርምጃ ይወስዳል። ነገር ግን ማክስ ወዲያውኑ ለሁለት ወኪሎች ይያዛል። መርማሪ ፋኒንግም ማክስ በእርግጥ አሽከርካሪ መሆኑን ስለሚያውቅ ብቻ በፍጥነት ወደ ውጭ ይዞት ይወጣል። ይህ በእንዲህ እንዳለ ቪንሴንት ለመልሶ ማጥቃት ጮቤ አውጥቶ አንዱን ወኪል መጀመሪያ ከዚያም ከቀሪው ወኪል ጋር በፍጥነትና ቆራጥ በሆነ መንገድ እርምጃ ይወስዳል። በዚህ መሃል አንድ ጠባቂ ሊያጠቃው ሲታደፍም ወዲያውኑ መሬት ላይ የተጣለ ሽጉጥ አንስቶ ቃታውን በመሳብ ሁሉንም ኢላማዎችና ጠባቂዎችን አንድ በአንድ ካስወገዳቸው በኋላ አራተኛውን ምስክር ተኩሶ ይገለዋል። ከዚያም ማክስን ወደ ውጭ ወዳስወጣው ፖሊስ ፋኒንግ ጋር በመሄድ ድንገት ብቅ ብሎ ተኩሶ ገድሎት ማክስን በአስቸኳይ ያንን አካባቢ ለቀው እንዲሄዱ በማድረግ የሚያደርገው ነገር ሁሉ ለመትረፍ እንደሆነ በረጋ መንፈስ ያብራራለት ጀመር። ነገር ግን በአሁኑ ጊዜ የተለየ ነው። የተገደለው ሰው ፖሊስ ስለነበር ማክስ ለረጅም ጊዜ ከተጨናነቀ በኋላ በድንገት ድፍረቱን ሁሉ ሰብስቦ ምንም ምህረት የለህም፣ ለመሆኑ ለምን እስካሁን እኔን አልገደልከኝም ይለዋል። ቪንሴንት ግን በቀጥታ አይመልስለትም። በምትኩ ማክስን በመስታወት ውስጥ እንዲመለከትና ራሱን እንዲያይነግሮት ለ12 ዓመታት ታክሲ እየነዳህ በየቀኑ ስለ ትላልቅ ህልሞች ታወራለህ፣ ነገር ግን በተግባር በጭራሽ አሰራ። ሁልጊዜ ህልምን እንደ ታሪክ በከንፈርህ ላይ አንጠልጥለህ ራስህን ታጽናናለህ። ከዚያም አንድ ቀን ስታረጅ ሁሉም ነገር ካንተ ርቆ የማይደረስበት ነገር መሆኑን ትገነዘባለህ። የቢዝነስ ካርዱን የሰጠችህን ሴት እንኳን ለመጥራት የሚያስችል ድፍረት የለህም ሲለው እነዚህ ቃላት የማክስን ጥልቅ ድክመት ይነኩታል። ማክስን በእርግጥ ህይወቱን ለመለወጥ ሳይደፈር እንዴት ማለም እንዳለበት ብቻ የሚያውቅ ሰው መሆኑን ይገነዘባል። ነገር ግን በዚህ ቅጽበት አንድ ነፍሰ ገዳይ ነፍሱን በሙሉ ሲያይበት በማክስ ውስጥ ጥቃት የመቋቋም ስሜት በድንገት ይነሳል። ሳይታሰብም እግሩን በጋዝ ፔዳሉ ላይ በኃይል ይረግጠዋል፣ ራሱን የተለየ ነገር ለማድረግ እንደፈለገ ሁሉ። ምክንያቱም ማክስ ዛሬ ማታ ሊሞት እንደሚችል ቢረዳም ለአሁን ግን ትልቅ ዋጋ አለው። ቪንሴንትም ማክስ ህይወቱን በማጥፋት ራሱን አደጋ ላይ እየጣለ መሆኑን ቢገነዘብም በጣም ዘግይቶ ነበር። ማክስም ጥርሱን ነክሶ መሪውን በኃይል ሲያዞረው መኪናው ከፊት ለፊት ከነበረው የግንባታ ቦታ ጋር ተጋጭቶ መንገዱ መሃል ላይ ይገለበታል። ከአስፈሪው አደጋ በኋላ ግን ቪንሴንት ምንም ከባድ ጉዳት ሳይደርስበት የመጨረሻውን ግብ ለማጠናቀቅ በእርጋታ ከቦታው ወጥቶ ይሄዳል። ማክስም ከጥቂት ትግል በኋላ ከመኪናው ወጥቶ ብዙም ሳይቆይ ፖሊሶች ቦታው ላይ ደርሰው ማክስን ተረጋግቶ ቁጭ ብሎ አምቡላንስ እስኪመጣ ድረስ እንዲጠብቅ ይነግሩታል። ሆኖም የተጎዳውን መኪና ሲፈትሹ ፖሊሱ የመጀመሪያውን ተጎጂ አስክሬን በኋለኛው የፖርሳ ማስቀመጫ ውስጥ ሲያገኘው ያለምንም ማመንታት ወዲያውኑ ሽጉጡን ወደ ማክስ ያዞራል። ማክስም እጁን ሰጥቶ ሲንበረከክ ድንገት መኪናው ውስጥ የታለሙት ሰዎች ዝርዝር ሲመለከት አምስተኛው ስም አኒ ነበር። ለዚህም ፖሊሱ የእጅ ካቴና ላይ ያጠልቅለት ሲቃረብ ማክስ ፖሊሱን ድንገት መሬት ላይ ይጥለውና ሽጉጡን ይዞ የፖሊሱን እጅ ከአደጋው መኪና ጋር በመቆለፍ አኒን ለማዳን ወደ ስራ ቦታዋ በከፍተኛ ፍጥነት ይሮጣል። በመንገዱ ላይም ከአንድ ቆሞ ከነበረ ሰው ስልክ ነጥቆ የቢዝነስ ካርዷን በመጠቀም ለአኒ ይደውላል። በዚህን ጊዜ አኒ አሁንም ቢሮዋ ውስጥ በትጋት እየሰራች ለነገው የፍርድ ሂደት ሁሉንም ፋይሎች እያዘጋጀች ስለነበር ማክስ ደውሎ አንድ ሰው ሊገልሽ እየመጣ ነው ሲላት ወዲያውኑ ይህ ቀልድ እንደሆነ ታስባለች። ማክስ የአደንዛዥ ዕፅ ሱሰኛውን አለቃ ስም እስኪጠቅስላት ድረስም ለማመን ፈቃደኛ አልሆነችም። ምክንያቱም የአለቃ የነገ ጠዋት የፍርድ ሂደቷ ዋነኛ ተከሳሽ ነበር። ለዚህም ማክስ ስሙን ጠርቶ በመጨረሻ ልጅቷ አደጋው ልክ መሆኑን እንድታመን ያደርጋታል። እንደ ድል ሆኖ ግን ቪንሴንት ወደ ህንጻው ሲመጣ እሷ እንደተለመደው ቢሮዋ ውስጥ አልነበረችም። ሆኖም የቢሮ ስልክ ጥሪ 16ኛው ፎቅ ላይ ወደሚገኘው ማህደር ክፍል እንደተላለፈ ቪንሴንት ይረዳል። ለዚህም ወዲያውኑ ኢላማው እዚያ መሆን እንዳለበት ይገነዘባል። ከህንጻው ውጭ ያለው ማክስም ሁኔታውን በሙሉ አይቶ ወደ ውስጥ በሙሉ ፍጥነት ይገባል። ነገር ግን ወሳኝ በሆነው ጊዜ ቪንሴንት ህንጻው ላይ ያለውን የኤሌክትሪክ ኃይል በሙሉ ሲያቋርጠው የስልክ ምልክት ይጠፋል። መላው ሰማይ ጠቀስ ህንጻም ወደ ፍጹም ጨለማ ይለወጣል። የመግቢያና የመውጫ በሮች ሙሉ በሙሉ ይቆለፋሉ። ማክስም ሌላ መንገድ ስለሌለው የመስታወቱ በር ላይ በመተኮስ ሰብሮ ይገባል። ሽጉጡንም በእጁ አጥብቆ በመያዝ ለከፋ ሁኔታ ራሱን ያዘጋጃል። ቪንሴንትም ከጥቂት ደቂቃዎች በኋላ የአኒን ቦታ በመጨረሻ ቢያገኘውም ጨለማው ቦታ እያንዳንዱን እርምጃ ከመቼውም ጊዜ በበለጠ አስፈሪ ያደርገዋል። አደጋው እጅግ እየቀረበ በነበረበት በዚያ ሰከንድ ላይም ማክስ በሰዓቱ ብቅ ብሎ ቪንሴንት ላይ በመተኮስ አኒን ይዟት ለመሮጥ እድሉን ይጠቀምበታል። ሆኖም ጥይቱ ቪንሴንትን አንገቱ ላይ ብቻ ነው የቧጨረው። ለዚህም ያ ቁስል ምንም ተጽዕኖ ስላልፈጠረበት በፍጥነት ቆሞ በጭንቀት ኢላማውን ማሳደድ ይጀምራል። ማክስና አኒም ወደ ምድር ባቡር ጣቢያ በፍጥነት ሮጠው እንደገቡ ገዳዩን ሙሉ በሙሉ እንዳመለጡት ያስባሉ። ነገር ግን የቪንሴንት የማዳን ስሜት መንገዳቸውን በፍጥነት ተከትሎ
ተከትሎ ከኋላቸው ይመጣል። ባቡሩ ሊነሳ ሲልም ቪንሴንት ከኋለኛው የባቡር ጋሪ ላይ ተንጠልጥሎ ወደ ውስጥ ሾልኮ ይገባል። ይህ በእንዲህ እንዳለ ማክስ በመጨረሻ የእፎይታ ትንፋሽ እየወሰደ ነበር። ነገር ግን ድንገት ወደ ኋላ ሲዞር ቪንሴንት በሩ ላይ ቆሞ እየፈለጋቸው መሆኑን ሲመለከት በከፍተኛ ሁኔታ ይደነግጣል። ባቡሩም በፍጥነት ተጉዞ የሚቀጥለው ጣቢያ ላይ ሲቆም በዚህን ጊዜ ቪንሴንት የውስጥ ማሳደዱን አቁሞ የመውጫ በሩን እያንዳንዱን መውረጃ በመዝጋት ማክስንና እኔን እንደወጡ ወዲያውኑ ሁሉንም ሰው ለመጨረስ ይዘጋጃል። ሆኖም ለተወሰነ ጊዜ ቢጠብቅም የሚወርድ ሰው ባለመኖሩና ባቡሩም በሮቹን ዘግቶ እንደገና መንቀሳቀስ በመጀመሩ ቪንሴንት በድጋሚ ፍለጋውን ውስጥ በማድረግ ማክስና እኔ ከፊት ለፊት ባለው ጋሪ ውስጥ እንዳሉ በማመን ሲሄድ ባልተጠበቀ ሁኔታ ማክስም እሱን ለመጋፈጥ ድፍረቱን ሁሉ ሰብስቦ ወደፊት ወጥቶ ወዲያውኑ በሁለቱ መካከል ባቡር ውስጥ ኃይለኛ የተኩስ ልውውጥ ይጀመራል። ነገር ግን በመሃል ቪንሴንት ተመቶ ባቡሩ ጋሪ ወንበር ላይ ቀስ ብሎ ይቀመጣል። አይኖቹን በሚያስደንቅ ሁኔታ ጸጥ ያሉና የረኩ ይመስሉ ነበር። ግጭቱም ማንም ባልጠበቀው መንገድ ያበቃል። ታሪካችንም መጀመሪያ ላይ አይን አፋር የነበረውና ሁልጊዜ ከችግር የሚሸሸው ማክስ በመጨረሻው ሰዓት የተረፈው ብቸኛው ሰው ሆኖ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩ።